የለውም። ስለዚህ እንደ ሸቀጥ የሚሸጡ የሚለወጡ ሰዎች ቢያንስ ህይወታችንን እስከ ማጣት ድረስ ለነሱ ብለን ዋጋ መክፈል አግባብ አይደለም ነው። የአዲስ አበባ ህዝብ ለምሳሌ ያንኑ ሰው ቢያስተውል ጥሩ የሚሆንለት ነገር አለዛ ተጠያቂነት በሌለው ሁኔታ ከየቦታው ላይ እንደ ቁራ እየጮኸ እየለፈለፈ እንዴት ባለቤት እንዴት ይሆናል? እንዴት ለነገሩ የሆነ ነገር ወኪል ሊባል ይችላል? እሱን አምኖ እንዴት ሰው ይጣላል? እሱን አምኖ እንዴት የሆነ ነገር ያደርጋል? በቀላሉ በገንዘብ የሚያልፍ ነገር። አሁን ያሉ ፖለቲከኞችን አምኖ እንኳን የህይወት መስዋዕትነት እንኳን ሀገርን ያክል ነገር ችግር ውስጥ ለመክተት ይቅርና በገንዘብ እንኳን እቁብ ለመጣል ወር የሆነ ብር እንኳን ለመላክ ያስችላሉ ወይ እነዚህ ሰዎች? እና ያው ብዙ ነገር ስላለ ብናስተውል ከምክትል ጠቅላይ ሚኒስትር ጀምሮ ባለስልጣናት የውስጣችን ባለሀብቶች ከምክትል ጠቅላይ ሚኒስትር ጀምሮ ባለስልጣናት የውስጣችን ባለሀብቶች ውጭ ካሉት ባለሀብት ጋር ሆነው ያምሱናል። እንኳን ስልጣን ይዘው ስልጣን ሳይዙ የሚያግቱ፣ ስልጣን ሳይዙ የሚዘርፉ፣ ስልጣን ሳይዙ 20-30 ሚሊዮን በአካውንታቸው ያለ ሰዎች ሀብት ላይ ቢቀመጡ ምንድነው የሚያደርጉት? ያ ሳይበቃን ደግሞ ትንሽ የነቃን ትንሽ የተማርን ትንሽ ገንዘብ ያየን ደግሞ ሰርቀን መደበቁን እንጂ በዚህ ምክንያት ሰዎች ይቸገራሉ። የኢትዮጵያ ሕዝብ ጥቃት አይወድም። የትኛውም ሰፈር ያለው ሰው እኛ የምንፈልገው አማራ ነኝ እያለ ኦሮሞ ነኝ እያለ የሚያጭበረብረውን ሳይሆን ከልቡ ኢትዮጵያዊ ሆኖ ለአማራውም ለኦሮሞም ለወላይታውም የሚሰራ ሰው ማየት ነው። ከምክትል ጠቅላይ ሚኒስትር ጀምሮ ትክክለኛ ነው። ምንም የማይቀነስ የማይጨመር ነገር ስለሆነ አጠራጠር ለመዝጋት ነው የፈለኩም። ለምን ሰዓቴን በጣም ይሏል። ኦልሬዲ ሰዓት ከምናምን ስላለፈ ኔትወርክ ያላስገባኝ ስላለ ነውና በመልካም የምንሰራ ከሆነ እንሰራለን። ፕሬስ ዩቲዩብ ላይ ያው ፒን የተደረገውን ከታች ኢትዮጵያን ጂኦግራፊ በሚለው ላይ ፒን የተደረገውን አይታችሁ መጨረሻ የሚሉትን አንድ አረግ እዛ ጋር ሀሳባችሁን እንድትሰጡ የእናንተ ተሳትፎ ለሰዎች መዳን መዋሉን እንድታረጋግጡ ማለት ፈልጋለሁ። ግንባር ኢትዮጵያ። ስለዚህ እሱን ፒን አድርጋችሁ ቮት አድርጉ። ኢትዮጵያችሁን ቮት አድርጉ። እንደ ግለሰብ አይደለም። አንዱ እንደምንም ብለን መታገል ያለብን ነገር ቢኖር ቮት ማድረግ፣ ኢትዮጵያ መተባበር፣ አብረን ለመቆም ጥረት ማድረግ፣ በቃ ጥሩ ነገርን ለመስራትና ለማወቅ በበጎ የኛን ተሳትፎ ለአዳኝነት፣ ለአጋዥነት፣ ለችግር ፈችነት ለመዋል የሆነ ዋጋ መክፈልን መልመድ ይኖርብናል። ምክንያቱም አንዱ ያገር ያለው ችግር እሱ ስለሆነ ጥላትም የሚጠቀመውና የሚቀሰቅሰው ይህንን ስለሆነ ከሱ አንፃር ጥረት ማድረግ ላይ እንስራ የሚል ነገር ነው ያለኝ። እዚህ እንዲያ ለመሰለኝ ያው የሆኑ ነገሮች ነበሩ የሚባል ዞሮ በፕሪቶሪያው ስምምነትም ያው ከህወሓት ላይ የሚጠበቀው ነገር በተቻለ አቅም መበጥበጥ ነው። መበጥበጥ፣ ማበጣበጥ፣ ሰላም መንሳት፣ እንደዚህ ነገር ለሱ የተሰጠው ተልእኮ ነው። ለምን ነፃ አይደለም? የፖለቲካ ፓርቲዎችም የትኛውም ታጋይ ነኝ የሚባለው ሁሉ አቋም የለሽ የሚሆነው ነፃ ስላልሆነ የገዛው ኃይል ወይም በሆነ ነገር የተጠገው ኃይል የሚያዝበትን እድል አግኝቶ ስለሚጋልበው ስለሚረግጠው ነው። ምንም ከዛ ባሻገር አይደለም። ከሱ አንፃር እኛ በራሳችን ጉዳይ ላይ ባለቤት ሆነን እስካልቆምን ድረስ ኢትዮጵያ ጠላቶችም እጃቸውን የምንቆርጠው ኢትዮጵያውያን አብረን ስንቆም፣ ሰው ስንሆን፣ ሰውን እንደ ሰው ስንቀበል፣ ሰውን በሰው መርህ ስንለካ፣ ኢትዮጵያዊ ስንሆን፣ እንደ ብሔር እንደ ክልል የተሰሩትን የጥፋት አውዶችን አጥፍተን እንደ ኢትዮጵያ ስናስብ፣ እንደ ኢትዮጵያ ስንሰራ በዚህ የብዙ ጥላቶቻችንን እጅ እንቆርጣለን። ሀቀኛ ስንሆን የማይገባንን ከመመኘት ለማግኘት ጥረት ከማድረግ በመታቀብ ያለፋንበትን የኛ ያልሆነን ነገር የኛ እናደርጋለን ብለን በክፉ ባለመነሳት ይሄ አሁን የምናየው የትኛውም ቦታ ላይ ያለው ኃይል የትኛውም ቦታ ላይ ያለው የጠላቶቻችን እቅድና ማንኛውም ነገር በትዳር ላይ ያሉ ባልና ሚስቶችን በውሽማ ሆኖ የሆነ ነገር ለማድረግ እንደሚደረግ አይነት ወይም አገባሻለሁ በሚል ትዳሯን ለማፍረስ እንደሚልከሰከስ አንድ ወንድ
ወይም ደግሞ በትዳር ላይ ያለን አንድ ባል ናይ እሷን ትተህ ብትመጣ ብላ እንደምትጀነጅን ሴት ማለት ነው። ኢትዮጵያ ውስጥ ያሉ ይሄን ሻዕቢያን ህወሓት ምናምን ተዋቸው፣ እነሱ ከምንም የሚቆጠሩ አሉ። የግብጽ እና ከግብጽ ጀርባ እስከ አሜሪካ ልበላችሁ፣ እስከ አውሮፓ፣ እስከ እንግሊዝ፣ እስከ አውሮፓ ህብረት ልበላችሁ የተዘረጋው የጥላትነት መስመር እኔ ያገባለው ትዳርህን ፍታናና እኔ ያገባሻለው ትዳርሽን በትኝ እያሉ ባለችበት በክብሯ ላይ ለማማገጥ የሚማገጡ ሰዎች የሚያደርጉትን ድርጊት ከዛ በኋላ ከፈታችሁ በኋላ ተይ እባክሽ አንቺ ላመነሽ ባልሽ እንኳን ያልሆንሽ አንተ ላመነችህ ሚስትህ እንኳን ያልሆንክ ለልጆች ምናምን እናት ያልሆን የሚል አይነት መለኪያ ያላቸውን ህይወት ለመረበሽ ብቻ ታቅዶ የሚሰራ እንጂ ከዛ በኋላ ምንም አይነት ምላሽ የማይሰጥበት ድርጊት ይፈጸማል። እንደሱ አይነት ነው ፖለቲካው። ለመጠየቅ የሚያስችል አቋቋም እና መሰረትም የለም። ገፋ ገፋ አድርጎ ምናምን መሄድ ነው። በእኛ ሀገር አንድ ገበሬ በሬው ይጠፋል እና ያው የገዛው የራሱ በሬ አንድ በሬ ነው ያለው። ያ በሬ ይሰረቅበትና በየቤተክርስቲያኑ እየተንቀሳቀሰ አንድ ታቦት ሲያገኝ የዛንን ታቦት ወይም የደብሩ ስም ይጠራና እንደው በሬ ይገኝ እንጂ አንድ በሬ እሰጣለሁ ይላል። ሌላ ቦታም አሁንም ይሄድና አንድ በሬ ይገኝ እንጂ አንድ በሬ እሰጣለሁ እያለ ሲሳል ያው ህፃናት ስለማይደብቁ ልጅየው ህፃኑ ልጅ አይ አባዬ የጠፋን በሬ አንድ ነው፣ አንተ ግን እስካሁን እንኳን 3 በሬ ተሳልክ፣ ከየት አምጥተህ ልትከፍል ነው 2 በሬ? በሬው እንኳን ቢገኝ ለአንደኛው ነው የምትሰጠው። 2 በሬ ከየት አምጥተህ ልትከፍል ነው? በሬው ይገኝ እንጂ አንድ በሬ እሰጣለሁ እያልክ የምትለው ሲባል አባትየው ወደው አላፈረም። አይ ልጄ ይገኝ እንጂ ማን ያቀምሰዋል አላሉ። በሬው ይገኝ እንጂ ማን ያቀምሰዋል ለተሳልኩለት ማለት። የኛ ሀገር ፖለቲካ ስልጣኑን ላግኘው እንጂ ማን ያቀምሰዋል ለህዝቡ አይነት ከፖለቲካው በሁሉም ነገር ላይ ተጠያቂነት በሌለው ኃላፊነት በሌለው ለማታለል እና ለመብለጥ ጊዜያዊ ጥቅምን በማሳደድ ላይ የተጠመደ ፖለቲካዊም ሆነ ማንኛውም ነገር አለ። እስከቻልን ብቻ የሚደረግ ማለት ነውና ይገኝ እንጂ ማን ያቀምሰዋል የሆነ ስልጣንም ሆነ ማንኛውም ነገር ይበቃናል። ይሄ ሁሉ ነገር የሆነው ህዝብ ተጎጂው መከራውን የሚሸከመው የሚሞተው የሚገደለው የሚፈናቀለው እድሜ ልኩን ሲሞት ሲፈናቀል ሲሰደድ ሲሰቃይ የኖረው ዛሬም ከዛ ስቃዩ ተምሮ አብሮ መቆም ስላልቻለ አንድ ደብረ ጽዮንና የተወሰኑ ሰዎች የሻዕቢያን ተልዕኮ ተቀብለው ትግራይ ላይ እንደዛ ሲያደርጉ ያ ተሰርቶ የቆየ ስራ ስለሆነ ነው። አማራ ክልል ላይ ባለው ካላችሁ የዛንን እብደት የሚጋሩ እብድ ሁሉ ነው እንጂ ዘመንን አውቀውት ወይም ምናምን አለ። በዚህ አጋጣሚ እብደታችንን እንጨርስ፣ በዚህ አጋጣሚ ነውራችንን እንጨርስ ተብሎ ሁሉም ከየሰፈሩ ሁሉም በየመንደሩ የተወለደው የተፈጠረው የኃጢአት ፍሬ ነው ወጥቶ በትርክት እኔ የፈተዋትን ሚስት አገባ፣ እቁብ ለኔ ደርሶኝ እሱ ቀድሞ ወሰደ፣ ድንበር ገፍቶኛል፣ ጎባኔ ነው፣ ልጁን ብጠይቀው እምቢ ብሎኛል፣ ገንዘብ አበድረው ብላይ እምቢ ብሎኛል ምናምን በሚል ተራ እንቶ ፈንቶ የተነሳ ቆሻሻ ነገር ነው እዛ ጋር የተነሳው ይህን ጥፋት የሚያደርገው። አላማው ግን ምንድነው ካላችሁ ፖለቲከኛ ነኝ ብለው ምናምን የተነሱ ቢሆኑ በየሄዱበት ተዋርደው እንዲያዋርዱ ጠፍተው እንዲጠፉ በአጠቃላይ በየትኛውም የኢትዮጵያ ክፍል ላይ አጥፍተው የሚጠፉ ሰዎች ናቸው የተፈጠሩት። ያ ማለት ጠቅላላ እንደ ሀገር ሀገሪቱን ወደ ከፍተኛ አዘቅት ውስጥ በመክተት ለኢትዮጵያ ታሪካዊ ጠላቶች ድሉ ለነርሱ እንዲሆን ማድረግ ነው። ሻዕቢያ 35ኛ የነጻነት በዓሉን አክብሯል። የሻዕቢያ የነጻነት በዓል የኤርትራ የነጻነት በዓል ለግብጾች ወይስ ለኤርትራውያን ነው ነጻነት የሰጠው? መልሱን የሚመልስ ካለ ይመልስ። ምናልባት ኤርትራ በአሁኑ ሰዓት በዚህ ታይም
ኤርትራ የግብጽ ንብረት ናት። ትግራይ የሻዕቢያ ንብረት ለማድረግ ነው የተሰራ ያለው። አማራ ክልልን ደግሞ ለህወሓት ለማድረግ ማለት ነው። ሁሉም ይሄ እንደ ፖለቲከኛ እንደምናምን የሚያወራው የትኛውም ቦታ ላይ ያለው ሸሞኑ በጤናቸው አስበው አቅደው እየጮሁ ለመኖር ብለው ከሆነ በተለያየ ዓለም ላይ ያሉ ሰዎች ወል ጥሩ ነው፣ እየጮሃችሁ ኑሩ፣ ኢትዮጵያም ትቀጥላለች። ፍርዱን ከፈጣሪ ነው የሰዎች ስለሚያሳንሰው። ከዛ ውጭ ግን ሳታውቁ ከሆነ ደግሞ አጣሩ። እያደረጋችሁ ያላችሁት ነገር ምንም ለውጥ ካላመጣ፣ ለህዝብ ካልጠቀመ፣ ህዝብን ከመከራ ካልገላገለ፣ የምታወሩትን ነገር ከ66 ጀምሮ ምንም አይነት ስኬት ከራቀው አርፋችሁ ቁጭ በማለት ለራሳችሁ ንስሐ ብትገቡ፣ ለህዝብም ደግሞ ጥሩ እርዳታ ነው። ዘመናችንን ባትቀሙ። እንደዛ አይነት አሳፋሪ በተለያየ ቦታ ላይ ስናይ የምንለው ነው። ይሄ እንደው ተረኝነት ከምትሏ ጀምሬ አንዳንድ ነጥቦችን እዚህ ጋር አጠራጠር አድርጌ ማንሳት ፈልጋለሁ። ተረኝነት የጠላት አጀንዳ ነው። ጠላት በኢትዮጵያ ውስጥ ያለውን መከፋፈልና የመጠፋፋትን እቅድ ሸፍሮ ለማቆየት ተረኝነት የሚል ነገር አስቀምጧል። በተረኝነት ሁሉም ሌባ፣ ሁሉም ማጥፊ፣ ሁሉም ዘራፊ፣ ሁሉም ነውረኛ ሆኖ ነገ ለበቀል በበቂ መልኩ የሚዘጋጅበት አንድ መድረክ አድርጎ ነው ጠላት የሰራው ተረኝነትን። ጠላት ቁርሾን በሀገርና በህዝብ መካከል ለማኖር ተረኝነት የሚባል አንድ እቅድ አስቀምጧል። ስለዚህ ተረኝነት ሲባል ይሄ አፋን ኦሮሞ ነው፣ ይሄ ትናንት የትግሬ ነው፣ ማን አለህ? ማን ነው ተረኝነት ያለህ? ሀገርህን ለተረኛ ሌባ፣ ለተረኛ ዘራፊ የምትሰጥ ከሆነስ አንተ ባትፈጠር አይሻልም ወይ? የምትጮህ ተረኛ መሆኑን ስለምን ታረጋግጣለህ? እንደዛ ብለህ የምትጮህ እኮ ገፍተህ እሱ ቢል እንኳን ማን ነው ተረኛ ያደረገ? ተረኛ ሀገርን የሚያገለግልና የሚጠቅም እንጂ ተረኛ ዘራፊ አንፈልግም ብሎ መሞገት ሲገባው አይ ይሄ እንትና መንግስት ነው የእንትና ወታደር ነው ምናምን ብሎ ገፍቶ ያንን ስላልነው ይመለሳል ያህል እና በዛ ልክ የረከሰ፣ በዛ ልክ የወደቀ፣ በዛ ልክ የጨነገፈ ፖለቲከኛ፣ በዛ ልክ የጨነገፈ ውዳቂ እናት አባቱ በአጭር ያስቀርህ፣ በርክበት ያስቀርህ፣ በጅምር ያስቀርህ ተብሎ የተፈጠረ ሰው ነው ይሄን ሲል የሚውለው። በጅምር ያስቀርህ፣ በአጭር ያስቀርህ እየተባለ ከቤት አልፎ ወደ ሀገር መከራውን በያለበት የትም ቦታ ላይ ቢሆን ምናልባት ከውርደት ጋር የሚገለጠው ሁሉ የሀገር አዳኝ ነኝ ብሎ ሲለፈልፍ እናያለን። ታውን ካዳናችሁ መጣችሁ ፊት ለፊት አውሩና ግጠሙ። እዛ ጋር መንግስትን ይልና ግለሰብ ገጥማ ዘለፋ፣ ስድብ፣ አሉባልታ፣ እንቶ ፈንቶ፣ እርኩሰትን፣ ውዳቂነት ብቻ ነው ለትውልድ እያወረሳችሁ ያላችሁ። በጣም በጣም ከግብጽ በላይ ከግብጽን ከሚጋልቡ ጥላቶቻችን በላይ በጣም የተረገማችሁ ናቸው። አሁን የትእዛዙ ምናምን ድንጋይ ራስ ምናምን ይላል። የምታወራውን ታውቋለህ። ኢትዮጵያን ያፈረሳት ኢትዮጵያዊ ነው። በጋላ ዝም ብላችሁ ለውቁ እያልክ ነው፣ ሞኝ ሰው ነህ ይላል። ማን ነው ጋላ? አንተ ማን ነህ? መጀመሪያ ሰው ሁን። መጀመሪያ እንደዛ አይነት የክፋት ቅርሻትን ከምታቀረሻ ውስጥህን ማጽዳት። ውስጥ የተሞላው በክፋት በነውረኝነት እዚህ ጋር እኮ የምናወራው የሀሳብ መድረክ እኮ ነው። ይሄ ጦርነት እኮ ሀሳብ ነው። ይሄ ንግግር በዚህ መልኩ እንዲህ ነው የሚስተካከልበት። ይሄ ንግግርና ይሄ ሀሳብ መሄድ የነበረበት ይሄ ነው ብለህ ሞግት። እውቀት ካለ፣ አመለካከቱ ካለ፣ ባለቤት ከሆንክ። ከዛ ውጪ ጋላ ነው ምንም በለው ያ ቅዠት ያንተ ነው። ያ ቅዠት ያንተ ነው። አንተ እሱን ትቃዣለህ። እንደዛ የምትለው ኃይል እየሰራ እየከበረ ይላል። ነገ መጥተህ ለማኝ ሆነ ትለምናለህ። በትራክተር እያረሰ ነው። አንተ የምትገፋው ኃይል ግን 12 ቁጥር ሚስማር በህይወት ባለ ሰው ላይ እየመታ ነው። ማዳበሪያ ሰርቆ እየሸጠ ነው። ትምህርት ቤት ዘግቶ ተማሪዎችን እየጨፈጨፈ፣ መምህራን እየገደለ፣ ትምህርት ቤቶችን እያወደመ ለ3 ዓመታት ትውልድ ይገሏል። ነገ ደግሞ ያንን እያወራህ ትመጣለህ።
አንተ እኮ ድሃ ሆነ የቀረው የኦሮሞማ መንግስት ምናምን ዛሬ የምትቃዠውን ቅዠት ነገ ደግሞ ሌላ ሰው የተናገረው አስመስለት ትመጣለህ። ያ ነው እኮ ነው እያወራለሁት እኮ ለዛ ነው ባለቤቱን ለምታወራውና ለምትናገረው ነገር እያልኩ ነው። ዛሬ የሚደርሰውን ኪሳራ በሙሉ ዛሬ ጥፋቱን ዲፋፋም ብቻ ነው መሰለኝ። ነገ ግን እሱን እየተረክ ትመጣለህ። ምክንያቱም ችግሩ እንዲፈታ አይደለማ ችግር ለመፍጠር ነው መሰለው። ያንዳንድ ዘመን ገለጠ እኮ አይሳካም እንጂ ቢሆን እንደዛ ነው የምታስበው። በየተራ የምትበዘበዝ ሀገር የለችም፣ ወደፊትም አትኖርም። ተረኛ ሌባ፣ ተረኛ በዝባዥ አይኖርም። የኢትዮጵያ ሕዝብ እሱን አይፈቅድም። ልዩነትን ፈጥሮ የጥፋት ምንጭ ማድረግ የጥላት ዓላማና ተግባር እንጂ የኢትዮጵያውያን አይደለም። ልዩነትን መፍጠር፣ ልዩነትን መተረክ፣ ልዩነትን ማስፋት፣ በዛ መካከል መሳሪያ እያቀበሉ መሄድ ነው። እኔ የሚያናደኝም እኮ ይሄ እኮ ነው። የኖርንበት ዩኒቨርሲቲዎች ላይ አማራ፣ ኦሮሞ፣ ትግሬ እያሉ የሚያበጣብጡበት በሁመራ፣ በደለሎ፣ በቋራ ላይ የቀን ሰራተኞች ሳይቀሩ ደንቢያ በረሳ እያሉ በጩቤ ሲያቀራዱ ያንኑ የሚመስል በመንግስት አለ ሳይሆን አንተ ከሌ ብለው ከፋፍረው ያንኑ እኮ ነው እየተረገመ ያለው እንጂ አዲስ እኮ ድርጊት የለም። ያ ምን ማለት ነው? ስራ ስላልሰራ ነው። ስራ እንስራ። ህዋት እኮ ነው እንደ አድርጎት ሄደ እያለ የሚያወራ አንዳንድ ሰው አለ። ታዲያም ካወቅከው ለምን አትፈታውም? አሁን ትናንትና ይሄንትና እያልክ እንደው አሁን ዛሬ ጋላ ምናምን ብለህ እንደው ትቀደዳላችሁ። እንዲህ ምን አይነት የተረገማችሁ እርኩሶች ብትሆኑ ነው? ትናንትና እንኳን ሽንቱን ሲሸናበረ አድጊ አማራ እያለች ሰልበን ከነበረው ጋር ሄደ ቂጥን ከፍተህ የተወተፍኩ ውታፍ አቅመቢስ ውዳቂ ርካሽ ወራዳ በየሄድክበት ማፈሪያ ሆነ ማንም የሚረግጥና የሚገልብ እንደው ዛሬ ሌላ እንደው ኦሮሞማ እዚህ ጋላ ብለህ ትሳደባለህ። ስንት ቀፎ እንዳለ ስንት ወራዳ ሰው እንዳለ ነው እያየሁ ያለሁት ማለት ነው። ስንት ውል የለሽ ትኩረትን መቀማት የጥላቶቻችን ዋና ስራቸው። አንዱ አሁን ይሄንን የሚመስለው ሰውዬና ሌሎችም ትኩረት ማድረግ አለብን ነገር ለምሳሌ በሰዓት ላይ የባህር በር ጉዳይ አጀንዳችን ነው። ሀገራዊ ምክክር አጀንዳችን ነው። የምርጫ 2018 ጉዳይ አጀንዳ ነው። ከዛ እንደ ሀገር እነዚህ ዋና አጀንዳዎቻችን ሆነው እነዚህ ላይ ሆነን ይሄ በዚህ ነው መሄድ ያለበት፣ ይሄ በዚህ ነው እያወቅናቸው እየተሳተፍን የጎደለውን እየሞላን የእኛን ዘላቂ ባለቤት ሊያደርገን የሚችለውን ነገር ላይ ትኩረት ሰጠን እንዳንሰራ በቁሙ የበሰበሰ አንዳርጋቸው ጽጌ የሚባል እንጨት በስንት እጥፍ የሚሻል ሁሉ ጊዜ መጋለብን ብዙ ነገር መሆን እኔ ለሚዲያ እንደነሱ ርካሽ ስላልሆንኩኝ የከፈለ ሁሉ የሚገዛው እያንዳንዱ ተከፍሎ ነው የምትለው። እንደዚህ አይነቱን የበሰበሰ ህሊና ምናምን የሌለው እንደሚሞሪ የተጫነውን የሚተፋ ነውረኛ እድሜ ልኩን የእንጨት ሽበት ሸብቶ ሽበትን ሁሉ ያባከነ ነውረኛ ባለጌ ሰው በየሄደበት ለከፈለ ሁሉ ሲጮህ እሱን አጀንዳ አድርገን አወራናል። ከዛ አሁንም ለዚህ መከራ የዳረጉን ሰዎች አሁን እናወራለን። ትኩረታ አቶ ተርላ የሚባለው ሰው ይደውልና አማራ በሙሉ እኮ ፋኖ ነው ይላል። ከዛ በቃ አለ ምናምን አንድ ብድ ብንተው ከቻልን ብናድነው አለዛም ከብደቱ ጋር በቤተሰብ አብሮ ቆሞ አብሮ ነገሮችን የሆነ ነገር ለማድረግ የማይችል ሰቤን አመለካከት መሬት ላይ ያለውን ስለማየውና ስለምኖረው ማለት ነው። እና ከሞጣ እስከ ባህር ዳር ሞጣ እንደዛ አይነት ነገር ይሰራ ነበር። ያን ሁሉ ስራችን ይኸው እየከፈለ ነው። ባጭሩ የተዘጋጀው ቀዩ አፈር በሀገሪቱ መላው ሀገሪቱ ላይ ዳር እስከ ዳር ይደርሳታል። እና የተዘጋጀው ቀዩ አፈር በሀገሪቱ በመላው ሀገሪቱ ከጫፍ እስከ ጫፍ ከተበተነ በኋላ ማዳበሪያ ያስፈልጋትም ኢትዮጵያ። የምንታረቀው ሁሉም ሰው መከራውን ከቀመሰ የዘራነው ካጨድን በኋላ እሱን ደርሶናል። ምን ብሏል? አጀንዳ አልቋል። ጥላቶች በየትኛውም አግባብ
ምንም አይነት የሚነኩት ነገር የለም። አሁን በሽታ ሲተፉ ለሌሎች ሲያስተላልፉ የነበሩ ነውረኞች በሙሉ በሽታውን ለብቻቸው የማይድኑ የሆኑ ሰዎች ለብቻቸው ይዘው ቀጥለዋል። እሱ እነሱን ይዞ ይጠፋል። ኢትዮጵያ ታበጽሕ እግዚአብሔር። የኢትዮጵያ ድል ይቀጥላል። ባንዳ፣ ጽንፈኛ፣ ጎጠኛ፣ ሸረኛ፣ አባይ፣ ጠንቋይ፣ አማኝና የአጋንንት አምላኪ በሀገሩ ላይ በቤቱ ላይ በራሱ ላይ ምቀኛ ሆኖ ለጥፋት የሚሰራ አቅመ ቢስ ሁሉ እስከ ቆሻሻ ነገሩ ይቀበራል። ኢትዮጵያና ኢትዮጵያን የሚወዱ እህት ወንድሞች ሁሉ በድል ከፍ ከፍ እያሉ ይቀጥላሉ። እውነታው ይሄ ነው። በዚህ ነው የሚቀጥለው ማለት ነው።